ወዳጄ ሆይ የምትወስነው የምትቀበለው በልብህ ነው። ሰማይ እግዚአብሔር የሚገባበትን መንገድ የነገረን ስላንተና ስለኔ ብቻውን መስዋዕት በሆነው በክርስቶስ ኢየሱስ ብቻ በማመን ነው። እግዚአብሔር ለዘላለም ሕይወት ምክንያት ያደረገው የክርስቶስ ኢየሱስ ሞትና ትንሣኤን ነው። ይህንን እውነት ችላ ማለት እግዚአብሔር ሌላ መንገድ አለ ብለህ እየነገርከው እንደሆነ እንዳትረሳ። እግዚአብሔር ለመዳናችን፣ እግዚአብሔር ለዘላለም ሕይወት ምክንያታችን የሰጠን የሞተልን መልአክም ሰማዕትም የለም። የተሰዋልን ግን አንድ ክርስቶስ ኢየሱስ ነው። ይህንን እውቀት ማወቅ ብቻ ሳይሆን ልብህን እግዚአብሔር በሚያንኳኳበት እውነት ለክርስቶስ ኢየሱስ ልብህን ልትከፍትለት ይገባል። ያልተቀበሉት ጌታ አይድኑበት፣ ያላመኑት ደግሞ አይቀበሉት ይሆናል። ወዳጄ ያንተ ልብ ያንተ ነው። በክርስቶስ ኢየሱስ ማመን ማለት ከዘላለም ሞት መዳን ማለት ነው። ኢየሱሳችን ሲናገር እንዲህ አለ፣ በእኔ የሚያምን አለ፣ በእኔ የሚያምን አለ ኢየሱስ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ያለው። አንድ እውነት ልንገርህ፣ ኢየሱስን አለመቀበል ማለት ዘላለም ሞትን በላይ ላይ ማወጅ እንደሆነ እንዳትረሳው። ሰይጣን ውሸታም የውሸትም አባት ነው። ኢየሱስ ሲናገር እንደዚህ አለ፣ እኔ በር ነኝ አለ፣ እኔ መንገድ ነኝ አለ ኢየሱስ። እኔ ነኝ የዘላለም ሕይወት ምክንያት ይልሃል። ዳጄ ሌላ መንገድ የለም። የማትችለው ዋጋ ቢኖር ከሞት ወደ ሕይወት መሻገር ነው። ከሞት ወደ ሕይወት ለመሻገር ግን ራሱን የሰዋል ሌላ አይደለም። ለዓለም ሁሉ የሚሰበክ ነጭ ጥቁሩ ወንድ ሴቱ ሊቀበለው የተገባ ዘላለም ሕይወት ምክንያት የሆነው ክርስቶስ ኢየሱስ ዳጃውን ሊሰቀል አይመጣም። ኢየሱስ ሊሰቀል አይመጣም። ኢየሱስ እንደገና ከሰይጣን ዘንድ ሊወለድ አይመጣም። ኢየሱስ በክብር ይመጣል። ያመኑበትን ሊወስድን ያለው የጅምላ ጉዞ የለም። መዳን አለ መጽሐፍ ቅዱስ በሌላ የሰማኸኝ ነው። ሌላ መዳኛ የለም። ሌላ ሞተር የለም። ባትቀልድ ጥሩ ነው። በምን ብትቀልድ በዘላለም ሕይወት አትቀልድ። ራሱን ሕይወቱን የሰዋለህ ሌላ ማንነት አይደለም። ጳውሎስ በፊልጵስዩስ ምዕራፍ 2 ላይ ሲነግረን ኢየሱስ ከአብ ጋር የክብር መቀማት እንደሆነ ሳይቆጥር ራሱን ባዶ አድርጎ የባሪያን መልክ ይዞ ወረደልህ። ኢየሱስ ይጠራሃል፣ በዘላለም ሕይወት ይጠራሃል። ሞት በአንዱ አዳም ለሰው ደረሰ። የማውራ የሃይማኖት ጨዋታ አይደለም ባክህ። ማውራ ስለሞተልህ ነው። እንትና በዚህ በኩል ግባ፣ እንትና በዚህ በኩል ግባ የሚባል ቋንቋ የለም። በሩ ኢየሱስ ነው። የሞተልንም አንድ ኢየሱስ ነው። ይህን አለመቀበል አባባት እግዚአብሔርን መግፋት እንደሆነ እንዳትረሳው። ልጁን ሳይቀበሉ ይገርመኛል። ልጁን ገፎ እግዚአብሔር አምላኬ ማለት በራሱ ነውራ የሆነብህም እንዴ? አባባት ሲናገር የምወደው ልጅ ያለ እሱ ነውና